ሮማን በጣም ነው የተናደደችው። ምክንያቱም ልጁ አባቱንና እህቱን በስነ ስርዓት እንግዲህ ሊቀበላቸው ሞክሯል፣ ወይንም ደግሞ እያሰበ ነው። እሷ ደግሞ ይህን ነገር በጭራሽ ሮማን መቀበል አልቻለችም። ምክንያቱም ጽናትን እህቴ ብሎ አቶ ግርማን አባቴ ብሎ እንግዲህ አምኖ ለመቀበል ስለሞከረ በጭራሽ ጽናትን ልጎዳት አልፈልግም፣ አንቺም ጽናትን እንድጎጃት አልፈልግም ሲላት እኔ የማደርገውን ነገር ታያለክ፣ እኔ ጋር መጣላት ምን እንደሆነ ብላ አስፈራርታው ነበረ። ስለዚህ በሱ ምን ምክንያት ጽናት እንዳትጎዳ ስለፈለገ ተስማምቶ ከዚህ በፊት አባቴን የምፈልገው ልበቀለው ነው። ስለዚህ አሁንም እዛ ቤት የገባሁት ልበቀለው ነው፣ አንቺ ታግዥኛለሽ ብለዋታል። እሷም ደግሞ እንደዚህ ስትሆን ነው የሚያምርብ ብለዋለች። እሱም ደግሞ ይሄን ነገር ያደረገው ለምንድን ነው? የሆነ ነገር ሊያደርጋትና ጉዷን ሊያጋልጥባት የፈለገ ይመስለኛል። በጭራሽ አባቱንና እህቱን ሊያጣ የሚፈልግ አይመስለኝም። ምክንያቱም ሲቀርባቸው ፍቅራቸው በደንብ ነው የሚያስቀናው። በጣም ነው ደስ የሚሉት ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ። ለሱመያ ዩቲዩብ ቤተሰብ ካልሆናችሁ ሰላም ቤተሰቡ ነው ማለት ነው። ሰብስክራይብ አድርጉኝ ማለት ነው ቤተሰቦቼ። በቅርብ ቀን 16000 እንዲገባ ማለት ነው። ሰምታችኋል። እና ወዶች እንግዲህ አባቱንም አቶ ግርማን ጽናትንም እህቱን እንግዲህ አምኖ ተቀበለ ይመስለኛል። ሮማንም ጋር ሲያወራ እኔ ጽናትን መጉዳት አልፈልግም፣ ጽናት እንደዚህ አልመሰለችኝም፣ በጣም የዋህና ስሰልብናት፣ ልቧም ስስ ነው፣ በጣም ትጎዳለች ምናምን ብሎ በተለይ ደግሞ ስለ ልጇም ስለሷም ያለውን ነገር አስቦበታል ማለት ነው። ምክንያቱም አንቺ የጽናት የእህቴ ጓደኛ ነሽ። የእህቴ ጓደኛ ደግሞ ለኔ ለወንድሟ ምን አይነት አመለካከት እንዳላት ለእህቷ ለጓደኛዋ ወንድም ምን አይነት አመለካከት እንዳላት ማወቅ ፈልጋለሁ ብሏታል። በነገራችን ላይ ቀስ በቀስ ምን ሊፈጠር እንደሚችል ራሱ እንግዲህ ልታስቡት የማትችሉት ነገር ነው የሚፈጠረው በኋላ ላይ ማለት ነው። አሁን ላይ ወይዘሮ ሮማን ጋራ አንድ ሆኗል ልጁ ማለት ነው። ምክንያቱም እኔ ጋር መጣላት ምን አይነት ዋጋ እንደሚያስከፍል አታውቅም። ስለዚህ አንተም ያሰብከውን ቀጥል፣ እኔም ደግሞ አሁንም ይሄን ነገር ምን እንደማደርግ አሳያለሁ ብለዋለች። እሱም ደግሞ ድርጅቱ እኮ የለፋሽበት የላብሽ ያንቺ አይደለም፣ እንዴት ነው ሰው ያለፋበትን ለማግኘት እንደዚህ የሚስገበገበው ብሏት ነበረ። ሮማንም ደግሞ የመለሰችው መልስ እጅግ በጣም ከባድ ነው። አዎ ድርጅቱ የኔ አይደለም፣ አልለፋሁበትም፣ ግን ደግሞ በቅርብ ቀን በእጅ አስገባዋለሁ፣ አሳይሃለሁ ብለዋለች። ምን ልታደርግ ነው ያሰበችው? አታላ ወይንም እንደምንም ብላ ጥሩ ሰው መስላ አቶ ግርማን ልታገባው ነው ወይንስ ምንድነው ያሰበችው? ወይንስ ሁለቱንም ጽናትንም ሶስቱንም ወንድማ እህታማቾችን ጽናትንና ልጁንና ግርማን ገላ ድርጅቱን እሷ ልትወስድ ነው። እነሱ ቢሞቱ ራሱ መንግስት ይወርሷል እንጂ እሷ አትወርሰው ማለት ነው። ምክንያቱም ዘመድ ስላልሆነች አይ ዶንት ኬር። ብቻ ምን እያሰበች እንደሆነ በጣም ከባድ ነው። አላቅም፣ እውነት ለመናገር እኔ አይመለከተኝም። በርግጥ ግን ደግሞ አስባችሁታል? በጣም ከባድ ነገር ነው እንትን እያለች ያለችው። ስለሱ አይመለከተኝም፣ የፈለገችው መሆን ትችላለች። ግን ጽናትና አቶ ግርማን እንድትነካቸው አልፈልግም። ጽናትና አቶ ግርማ ማለት በጣም ብዙ መከራ ስቃይ እያዩ እዚህ የደረሱ ናቸውና ስለዚህ ደግሞ ታውቃላችሁ በጣም ብዙ ነገር አሳልፈው ነው እዚህ የደረሱት። ጽናትም ደግሞ አሁን ላይ ወንድም አገኘው ብላ ደስ ብላ ሳትጨርስ አሁንም ሌላ ነገር እየፈለገችላት ነው ማለት ነው። በነገራችን ላይ ከአቶ ግርማና ከጽናት ጋር ልጁ አብሮ መኖር ጀምሯል። እናቱም ለሕክምና እንግዲህ ሌላ ቦታ ናት ያለችው ማለት ነው። ሮቤል ከእናቱ ጋር አብሮ ነው እናቱን እያስታመመ ያለው። እሱም ደግሞ አሁን እንግዲህ ከአባቱ ጋር ሆኖ ከእህቱ ጋር ሆኖ ያለውን ፍቅር ነገር ቀርቦ እያየ ነው። በጭራሽ መጥፎ ነገር ያደርግባቸዋል ብዬ አላስብም ማለት ነው። የጽናት ጓደኛ ስራ በላይ የሄደችበት ቦታ እጅግ በጣም ነበር የሚያስፈራው። ልጁም እንግዲህ እዚህ ጋር ስራ እንትን የሚለው እኔ አንቀሳቀስም፣ ጨለማ ቦታ በጣም ነው የምወደው፣ እንደዚህ ብርሃን ያለበት ቦታ ላይ አልወድም። እኔ ደግሞ እንደዚህ በጨለማ ቦታ ተቀምጦ ሲጠብቃት ልጁ ነበር ይሄኛው ልጅ ስላስፈራራት፣ የጽናት ወንድም ስላስፈራራት እሱ ነበር የመሰለኝ። ግን ደግሞ ለስራ ፍለጋ ብላ ሄደችበት እኔን ማንቀሳቀስ እኔን ማገልገል ነው፣ እኔን ደግሞ መታዘዝ ነው ብሏታል። ይህንን ስራ የእውነት ደፍራ ትሰራዋለች። በጣም ነበር የደነገጠችው ቤተሰቦች ማለት ነው። ምን ላድርግህ፣ ምን እንዳደርግህ፣ የምን ማንቀሳቀስ የምን መታዘዝ ነበር ያለችው ማለት ነው። ምክንያቱም በጣም ነበር ግራ ገባት። እንደዚህ አይነት ስራ ይገጥመኛል ብላ አልጠበቀችም ነበር ማለት ነው። ብቻ እናቲቱም አትሰሪም ይሄንን ስራ ብላ ከልክላታለች። ትሰራለች አትሰራም የሚለውን እንግዲህ በሚቀጥለው ክፍል ላይ በደንብ እናየዋለን ማለት ነው። ጽናትዬም እንግዲህ ወንድሟንና አባቷና ከወንድምና ከአባቷ መሀል ላይ ቁጭ ብላለች።